ሰላም ሰላም እንዴት ናችሁ? ውድ የአሁ አካዳሚክ ቻናል ቤተሰቦች ዛሬ ይዤላችሁት የመጣሁት ቪዲዮ ደግሞ ክፍል 9 የሆነውን ከክፍል 8 ቀጥሎ ያለውን ማለት ነው። ከአሁን በፊት 8 ተከታታይ የሆኑ ቪዲዮዎችን አይተን ነበር። በአማርኛ ፊደሎች ቃላቶችን መመስረት የሚል እያየን ነበር። ዛሬ ደግሞ ክፍል 9 የሆነውን እናያለን ማለት ነው። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊሽ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቪዲዮውን ስትጀምሩ ላይክ፣ ሳብስክራይብ እንዲሁም ሼር አድርጉልኝ። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉ። እሺ የዛሬ ቪዲዮአችን ርዕስ ምን ይላል? በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ይሆናል ማለት ነው። እሺ በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት ይላል ማለት ነው ርዕሳችን። እሺ የመጀመሪያ ፊደላችን ዘ ነው ማለት ነው። በዘ ምን የሚል ቃል እንመሰርታለን? ዘ መ ን ዘ መ ን በአንድ ላይ ዘመን የሚል ቃል እንመሰርታለን ማለት ነው። እሺ በዙ ደግሞ ዙ ፋ ን እሺ ዙ እቺ ዙ እንላታለን። እቺ ደግሞ ፋ ነች። እቺ ን እንላታለን ማለት ነው። በአንድ ላይ ዙፋን የሚል ቃል እናገኝበታለን። በዙ ዙፋን የሚል ቃል ካገኘን በዚህ እቺ ደግሞ ዚ እንላታለን። እሺ በዚህ ደግሞ ዚ እቺ ግ ከዛ እቺ ዛ እቺ ግ ነች። በአንድ ላይ እስኪ ዚ ግ ዛ ግ ዚግዛግ የሚል ቃል እናገኝበታለን። በዚህ ዚግዛግ የሚል ቃል ካገኘን በዛስ እቺ ዛ እንላታለን። በዛ ደግሞ ምን የሚል ቃል እናገኛለን ማለት ነው። እሺ ዛ ፍ እቺ ዛ ናት። እቺ ደግሞ ፍ የሚሉ ፊደል ናቸው ማለት ነው። በአንድ ላይ ሲያያዙ ዛፍ የሚል ቃል እናገኝባቸዋለን ማለት ነው። እሺ በዛ ዛፍ የሚል ካገኘን በዜ ደግሞ እንይ። እሺ በዜ ደግሞ እቺ ዜ ናት። ዜ ግ ነ ት እሺ እቺን ዜ ናት። እቺ ግ ነች። እቺ ደግሞ ነ ከዛች ት ማለት ነው። በአንድ ላይ ዜግነት ዜግነት የሚል ቃል እናገኝባታለን ማለት ነው። በዚህ ዜግነት የሚል ቃል ካገኘን በዝስ ዝ የዘ ስድስተኛ ፊደል የሆነችው ደግሞ ዝ ናች። በዝ ደግሞ ዝ ና ብ እስኪ እንደገና እቺ ዝ ናት። እቺ ና ናት። ይሄ ደግሞ ብ የመጨረሻው ማለት ነው። በአንድ ላይ ዝ ና ብ በዝ ዝ ና ብ በዝ ዝናብ የሚል ቃል እናገኛለን ማለት ነው። እሺ መጨረሻ የሆነው ደግሞ የዘ ፊደል ደግሞ ዞ ነው። ይሄ ዞ ነው። በዞ እሺ ዞ ን እቺ ን ናት። ዞ ን በአንድ ላይ ዞን ዞን ሚል ዞን ሚል ዞን ሚል ቃል እናገኝባታለን ማለት ነው። በዞ ዞን እሺ በዘ ይሄን ካየን ወደ ቀጣይ ደግሞ በደ እንሰራለን ማለት ነው። እሺ የደ እንላታለን። እሺ ደ ስ ታ እሺ እቺ ደ ነች። እቺ ስ ናት። እቺ ደግሞ ታ ማለት ነው። በአንድ ላይ ደስታ ደስታ በአንድ ላይ ደስታ የሚል ቃል እናገኝበታለን ማለት ነው። እሺ እቺ ደግሞ ቀጣይ ዱ ናት። እሺ ዱ ቄ ት ዱ እቺ ቄ እቺ ት በአንድ ላይ ዱቄት ዱቄት
እቺ በዱ ዱቄት የሚል ቃል እናገኝበታለን ማለት ነው። እሺ በዲስ ሶስተኛዋ እቺ ዲ ነች። በዲ ደግሞ ዲ እሺ እቺ ሞ ክ ራ ሲ እሺ ዲ ሞ ክ ራ ሲ ዲሞክራሲ የሚል ቃል እናገኝበታለን ማለት ነው። በዲ ዲሞክራሲ ዲሞክ እሺ ዲ ሞ ክ ራ ሲ በአንድ ላይ ዲሞክራሲ የሚል ቃል እናገኝበታለን ማለት ነው። እሺ በዳስ እቺ ዳ ናት። ዳ ቦ እሺ እቺ ዳ ናት። እቺ ቦ ናት ማለት ነው። እሺ በአንዴ ሲነበቡ ዳቦ የሚል ቃል ይሰጠናል ማለት ነው። በዳ ዳ ቦ የሚል ቃል እናገኛለን ማለት ነው። እሺ በዴ ደግሞ እቺ ዴ እንላታለን። ዴ እቺ ስ ይሄ ደግሞ ክ ነው ማለት ነው። እሺ ዴ ስ ክ በአንድ ላይ ዴ ስ ክ ዴስክ የሚል ቃል እናገኝበታለን ማለት ነው። እሺ በድስ ይሄን ድ እንለዋለን። ድ ር ጅ ቱ እሺ ድ ጅ ቱ በአንድ ላይ ድርጅቱ የሚል ቃል እናገኝበታለን። እሺ የመጨረሻ የደ ፊደል የሆነው ደግሞ ዶ ነው። በዶስ በዶ ደግሞ ዶ ክ ተ ር እሺ እቺ ዶ ናት። እቺ ክ እቺ ተ እቺ ር ናት። በአንድ ላይ ዶ ክ ተ ር ዶክተር የሚል ቃል እናገኝባታለን ማለት ነው። በዶ ዶክተር የሚል ቃል ካገኘን ከዛ ወደሚቀጥለው እንሄዳለን ማለት ነው። ወደ ጀ እሺ ያው ስልክ ኦንላይን መማር ለምትፈልጉ በስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ። እሺ ወደ ጀ እንቀጥል። እሺ ይህን ጀ እንለዋለን። እሺ ጀ መ ረ ጀ መ ረ በአንድ ላይ ጀመረ ጀመረ የሚል ቃል እናገኝበታለን። በጀ ጀመረ የሚል ካገኘን በሁለተኛው ደግሞ ጁ እንላለን። እሺ በጁስ ጁ ባ ጁ ባ የሚል ቃል እናገኛለን። በጁ ጁ ባ ጁባ የሚል ቃል ስናገኝበት በጂ ደግሞ ጂ ኦ ግ ራ ፊ እሺ እቺ ጅ ነች። እቺ ኦ እቺ ግ እቺ ራ እቺ ፊ ነች ማለት ነው። በአንድ ላይ ጂኦግራፊ ጂ ኦ ግ ራ ፊ በአንድ ላይ ጂኦግራፊ የሚል ቃል ስናገኝ በጃስ በጃ ደግሞ እቺ ጃ ነች። እቺ ኬ ከዛ ት ማለት ነው። በጃ ጃኬት ጃኬት በጃ ጃኬት የሚል ቃል እናገኝበታለን ማለት ነው። እሺ አምስተኛ የሆነው ደግሞ ጀ ነው። እሺ ጀ ት ጀ ት ጀት የሚል ቃል እናገኝበታለን ማለት ነው። እሺ በጀ ጀት የሚል ቃል ካገኘን ይሄ ደግሞ ጅ እንለዋለን። እሺ ጅ ብ ጅ ብ ስድስተኛው ጅብ በጅ ጅብ የሚል ቃል እናገኛለን። የመጨረሻው የጀ ፊደል የሆነው ደግሞ ጆ ነው። እሺ ጆ
ሮ እቺ ጆናስ እቺ ሮ በአንድ ላይ ጆሮ ይላል ማለት ነው። ጆሮ የሚል ቃል እናገኝበታለን። እሺ የዛሬ ቪዲዮአችን ይህን ይመስል ነበር። በድጋሚም በኦንላይን መማር ለምትፈልጉ በዚህ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ላይክ እና ሳብስክራይብ ያላደርጋችሁ ደግሞ እንድታደርጉ እጠይቃለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።